ምንም አድርጎ አልመሰለሽም። አታውቂኝም ማለት ነው። በሰከንድ ውስጥ ልገልሽ እችላለሁ። እሺ አልፈራሽም። እውነት አጉል አክተር ነው መሆን አትሞክር። እንዴት ሚስጥራችን ልትሰማ ቻለች? በኃይሉ እኔ እንጃ፣ እኔ ምንም ነገር አላውቅም። እንዴት አታውቂም? ከኔና ከአንቺ ከሳሚ ውጭ ይህ ሚስጥር ማን ያውቃል? ምናልባት ሳሚ ይሆናል። ማለቴ እኔንም እሷንም ያውቀናል። እነሱ ይሆናል የነገራት። ይሄ ከሃዲ ውሻ አለቀው። አዎ በእርግጠኝነት እሱ ነው። ደግሞ በደንብ ይግባባሉ። አለቀውም። ይሄ ውሻ ልጅ እገለዋለሁ። ያሳድጉኝ የነበሩት እውነት እቺ እኮ ማለት የእኛም ባለውለታ ናት። እህት ያስበሽዋል። እሷ ባትኖር እኮ ውድ ልጃችንን እኮ አትናት ነበር። ከዚህ በላይ ውለታ አለ? ታዲያ እንደዚህ አይነት ውለታ የዋለልን ሰው በእንደዚህ አይነት መልኩ ነው ውለታውን የምንመልሰው? እኔ ግን እንዴት እያሰባችሁ እንደሆነ ምንም ሊገባኝ አልቻለም። በጣም ቀላል ነገር እኮ ነው። አስበሽዋል? ግን እኔ ወንድምሽ እንደዛ አድርጌ ቢሆን አውጥተሽ ትጥኛለሽ? ይሄ ደግሞ ከዛ ጋር ምን አገናኘ? በደንብ ይገናኛል። ወንድምሽ ስለሆንኩ አውጥተሽ አትጥኝም ማለት ነው አይደል? ቢያንስ እስከምንለወጥ ድረስ ከጎን ነው የምትሆኝ። እቺ ልጅ ማለት ደግሞ ለካት እንደዛ ማለት ነች። ስለዚህ ተባብረን እንለውጣለን። እሺ ካላችሁ እንግዲህ ምን ይደረጋል? ጎሽ እህቴ፣ እቺ ለሰው ሀሳቤቴ ነው ማቃት። በሉ ውጭ ወጥተን ቁርስ እንብላ። ደስ ይለኛል በጣም። የቤተሰብ ቁርስ? አዎ የቤተሰብ ቁርስ። ግን እኮ ብሌንን ቡና አፊ ብዬ አዝዣት ነበር። አሁን ውጭ እንጠጣለን። በሉ ልብሳችሁን ቀይሩና እንምጣ። እንግዲህ ካላችሁ እሺ። እንዴት እንዳውቁት ሁለታችን ብቻ እናወራዋለን። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ደህና ናችሁ ወይ? ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አደራ ድራማ በክፍል 25 ላይ ተወዳጁና ልብ አንጠልጣይ እና በእውነተኛ ታሪክ ላይ የተመሰረተው አደራ ድራማ የብዙዎቻችን ሕይወትን የሚያንኳኳ አይነት ነው። እንግዲህ ይህ ታሪክ እንግዲህ እናትና ልጅ እስካሁን ድረስ ሊገናኙ አልቻሉም። ብሌን ያደራ ልጅ ሁና እንግዲህ እስካሁን ድረስ በገዛ አጎቷ ተንኮል ምክንያት እናቷ ልታገኝ አልቻለችም። እናቷ ቤት ሰራተኛ ሁና የተቀጠረችው ብሌን እስካሁን ድረስ ምንም አይነት ፍንጭ እናቴ ሰላም ትሆናለች ብላ የጠረጠረችው ነገር የለም። የሁለቱ ልብ ከመግባባት ውጭ ሰላም ብሌን ስታያ ልጅን ትመስኛለች ከማለትና ብሌንም ደግሞ አንቺ እኮ እናቴ ነሽ ከማለት ውጭ እውነተኛውን ነገር ግን ሁለቱም እስካሁን ድረስ አልደረሱበትም። እንግዲህ ሁሉን ክፍል ስንመጣ ብሌን ምንም አይነት ጥርጣሬ በሰላም ላይ አለማደሩ በጣም ነው የሚያስገርመው። ሰላምም እንደዛው። አንዳንድ ጊዜ እኮ እንኳን አይደለም ትልቁን አትታት ሄደችውን ልጅ በአራስ ቤቷ እንኳ ቢሆን ራሱ እናትና ልጅ ሲገናኙ ራሱ ውስጥ ራሱ እኮ ይናገራል። በዛ ላይ ብሌን እናቷን እንደምትመስል ልጇ እንደሆነች ምንም ጥርጥር የለውም። ሰላም አይኗ ስለታወረባት ነው። በነገራችን ላይ አንዳንዴ ልባችን ውስጥ ሌሎች ሰዎች ካሉ አይናችን ያውሩብናል ማለት እውነተኛውን ነገር እንዳናይ እነዛ ሰዎች ያውሩብናል። እና ሰላም የገጠማት ነገር ይሄ ነው። እንግዲህ ልጇን ብሌንን ልጇ ናት ብላ እንዳታምንና አንዳንድ ነገሮች እንዳትመረምር ያደረጋት ነገር ምንድን ነው? እንግዲህ የ10 ዓመት ናፍቆት ነው። የ10 ዓመት ናፍቆት ደግሞ ስትመጣ ወንድሟ ልጅሽን ለስንት ዓመት ሳትጠይቂ አሁን ልጅ ትይኛለሽ አላውቅልሽም ብሎ ስለነበረ ብር እሰጥሃለሁ የፈለግከውን ብላ ነው እንግዲህ ልጅቷን ያመጣላትና እያለቀሰች ነበረ። ልጅ የት ናት ብላ ፎቶዋን ይዛ በልጅነቷን ፎቶ ይዛ እያለቀሰች ነበረ። እንግዲህ ሰላም እና አላውቅልሽም የት እንዳለች ይላት ስለነበረ በዛ ላይ ደግሞ ያን ሁሉ ዘመን በህይወት መለሳለሁ ከእስር ቤት እወጣለሁ ብላ ሳትጠብቅ በነፃ ስትለቀቅ ያላት አንድና አንድ ልጇን ማግኘት ነው። እንግዲህ የናፈቀቻትን ልጇን እና ስትመጣ የተባለችውን ነው ያመነችው። ምክንያቱም ምንም አይነት ምርጫ ውስጥ አልገባችም። እንዴት ሊሆን ይችላል ከየት እንዴት ምንም በቃ የምታየውን ነገር ሁሉ ከማመን ይልቅ እሷ ልጅ ናት ብላ መቀበልን መርጣለች። እና ሰላም ምንም አይነት እያገናዘበችም እያሰበችም አይደለም። ያ ደግሞ ያመጣው ነገር ምንድን ነው?
ልጇን አታት ስላገኘቻት ነው። ያ ነገር ውስጧን አውሮታል። ለዛ ነው እየመረመረች ያልሆነው እንጂ እኮ ነገሩ ግልጽ ነው። ቃል የምታደርጋቸው ድርጊቶች ሁሉ የምትሰራው ስራ ሁሉ እንድትጠረጥርና ይቺ ልጅ ቆይ ምንድን ነው ማናት እንዴት ነው ብላ ነገሩ እንድትመረምር እንድትጠይቅ ለማወቅ እንድትጓጓ ያደርጋት ነበር። ልጅሽስ ጅናት አላት ወንድሟ። በቃ ተቀበለች፣ ዝም አለች። ግን ሰላም ማገናዘብ ብችል ኑሮ ከመጀመሪያው ነበረ። ከመጀመሪያው አላውቅልሽም ልጅሽ የት እንዳለች፣ አንቺ እስከ ዛሬ ያልፈለግሻትን ዛሬ መተሽ ልጅ ያለሽ ወይ? ይህ ሁሉ ዘመን የት ነበርሽ? አላውቅም የት እንዳለች። እንደዚህ ነው ያላት በኃይሉ። ከዛ ግን ብር ሰጣለሁ ስትለው ደግሞ ወዲያው ልጅሽ ብሎ ሲያመጣላት ለምንድን ነው ያልጠረጠረችው? ለምንድን ነው ወንድሟን ያመነችው? እግሩ ስር ተደፍታ እያለቀሰች ስትለምነው ገፍትሯት ነበረ እና እንዴት ረሳችው? ወንድሟ በጣም ጻድቅ አድርጋ ነው የምታስበው። በጣም ንጹሕ ሰው አድርጋ ነው የምታስበው ወንድሟንና ለምን እንደዛ ልታስብ እንደቻለች አልገባኝም። መጀመሪያውን እኮ አላውቅም ያንቺን ልጅ እኔ ለ2 ዓመት ብለሽ ሂደሽ ያን ሁሉ ዘመን ጠፍተሽ እኔ የታቅልሻለሁ ነው ያላት። በቃ እንደዚህ ነው የተናገረው። ስለዚህ ገንዘቡ ባይኖር ልጅሽን አላውቅልሽም እያላት ነው። ወንድሟ ሆኖ አጎቱ ነው፣ የልጅቷ ደግሞ አጎት ነው። እንግዲህ አባት በሉትና ይሄ አጎት ተብዬ አላውቅም የት እንዳለች አደራ የሰጠሽኝ ልጅ የት እንዳለች አላውቅም ወታ ሄዳለች ነው ያላት። እና ገንዘብ ሰጣለሁ ስትለው ግን አለች አላት። አመጣታለሁ አሁን አያችሁ ለምን መጀመሪያ አላውቅም ብሎ ከዛ ደግሞ ገንዘብ ሰጣለሁ ስትለው እሺ ሊላት ቻለ። ይህን ነገር እንዴት ሰላም አልጠረጠረችም? ለምንድን ነው ወንድሜ እንደዚህ ያለኝ? መጀመሪያ አላውቅም እዚህ ቦታ ነው ያለችው ብሎ መናገር ሲችል አላውቅም ካለኝ በኋላ እንዴት ነው ገንዘብ ሰጣለሁ ስለ አሁን ነው አመጣታለሁ ብሎ ሊለኝ የቻለው ብላ እንግዲህ ነገሩን መመርመር አልቻለችም። እና ይሄ ደግሞ ያመጣው ነገር ምንድን ነው? ናፍቆት ነው። ናፍቆት መፈለግ። በጣም ትፈልግ ነበር ልጇን እና ያ የጓጓችለትን የናፈቀቻትን ልጇን ስላገኘች ምንም ነገር በቃ ማሰብ ራሱ አትፈልግም። ቃል ልጅ አይደለችም የሚለው ሀሳብ አእምሯ ውስጥ እንዲመጣ አትፈልግም ሰላም። ይሄ ነው እንጂ ግልጽ እኮ ነው። ቃል የምታደርገው ነገር ሁሉ በመልክ አለመመሳሰላቸው በጣም ብዙ ነገር አለና ማን ያሳደገሽ? ምን አይነት ቤተሰብ አሳደገሽ? እንዴት አደግሽ? ብላ እንኳን ለመጠየቅ ምንም ነገር አልደፈረችም። በዛ ላይ 10 ዓመት ሙሉ ጠፍታ ስትመጣ ወንድሟ አላውቅልሽም ልጅሽን ሲላት አውጥቶ እንደ ጣላት ታውቃለች ማለት ነው። እና ያን ወንድሟን ለመጠራጠር አትፈልግም። በጣም ንጹሕ ሰው አድርጋ ነው የምታስበው። ለልጇ ለአጎትነቱ ወይም ደግሞ ለገዛ ስጋው ለሷ ልጅ መሆን ያልቻለን ሰው እንደ ጥሩ ሰው አድርጋ ነው የምታየው። እና ሰላም መቼ ነው የምትነቃው? የብሌን ስቃይስ መቼ ነው የሚበቃው? በእናቷ ቤት በገዛ በወላጅ እናቷ ቤት እሷ እናቷን እየናፈቀች እናቴ የት ናት እያለች እያለቀሰች እናቷ ቤት ሰራተኛ ሆና የእናቷ ልጅ ያልሆነች አንዲት ከየት መጣች የማትባል ግን እሷን እያንቋሸሸች እና እያሰቃየቻት በእናቷ ገንዘብ ላይ እያዘዘች ስትኖር በጣም ነው የበዛው። እውነት ለመናገር ከሆነ ብሌን እናቷ ልታውቅ ይገባል። የዚህን ያክል መሰቃየትም የለባትም። እና እንግዲህ ብሌን እዛ ቤት ሰራተኝነት ከገባች ጊዜ ጀምሮ በጣም ብዙ ችግሮች ሲገጥሟት እያየን ነው። ነገር ግን ተመልሳ ሰላም ቤት ትመለሳለች። ከሰላም ቤት ርቃ አታውቅም። ሰላምም ያው እንደ ሰራተኛም ቢሆን ግን ትወዳታለች። ነገር ግን እውነቱ መውጣት አለበት። ከዚህ በላይ ብሌን መሰቃየት የለባትም። የብሌን እውነትን ሊያወጣ የሚችለው እንግዲህ አንድ ሰው ነው። እሱም ሳሚ ነው። ሳሚ ነው እውነቷን የሚያወጣላት። ሳሚን ደግሞ አቶ በኃይሉ አግቶታል። ምክንያቱም ደግሞ ስታሰር የታሰርኩበትን ኬዝ ያንተ እጅ አለበት ወይም ደግሞ ከቃል ጋር ተባብራችሁ ነው እንደዚህ ያደረጋችሁት ብሎ አቶ በኃይሉ ሳሚን አግቶ እያሰቃየው ይገኛል ማለት ነው። ነገር ግን ሳሚ አልነበረም ያሳሰረው። የዚህ ጉዳይ ባለቤት ራሷ ቃል ናት። ሳሚን ጉዳይ አያውቅም። በዛ ላይ ደግሞ እዛ ቢሞሪ ላይ የእሱም የወንጀል ስራዎች ስላሉ ይህን ደፍሮ አያደርግም። ነገር ግን ቀን ጠብቆ በኃይሉን መጣል ይፈልግ ነበረ። ለዛ ነው ታማኝ መስሎ ከስር ከስሩ የሚለው። የሆነ ቀን ሊጥለው ስለሚፈልግ ደካማ ጎኖቹን ሁሉ እየፈለገለት ነበረ። እናም እንግዲህ ያን ጊዜ ጠብቆ አሁን ላይ እየተበቀለው ይገኛል። የጀመረው በቃሉን ደግሞ ለዳግም እናቱ ገነት እንደሆነች እውነቱን በመናገር እንግዲህ ትልቅ ውለታ ውሎላቸዋል ማለት ነው። ይህ ነገር እንግዲህ በዚህ እንዳለ የምፈልገውን ነገር ላስተካክልና ለብሌንም እናቷ ሰላም እንደሆነች እነግራታለሁ ሲልም እያየኑ ነው።
ነገር ግን በዚህ መሀል እንግዲህ በኃይሉ ልጁን አግቶታል ማለት ነው። ለብሌን እናቷ ሰላም እንደሆነች ሊነግራት የሚችለው እሱ ነው፣ ምናልባት ከበኃይሉ እጅ ካመለጠ ማለት ነው። እና እንግዲህ አሁን ላይ ብሌን ከቤት እንግዲህ ሰላም ስታባረራት፣ የሚገርመው ነገር ከሰላም ጋር ተጣልታ ወደ እናቷ ወደ አሳዳጊዋ ቤት ስትሄድ አሳዳጊዋም ከቤት ታባራታለች በሆነ ምክንያት። በዛ ላይ ደግሞ ለስንት ዓመት ስታሳድጋት የኖረችው ልጅ ምን አይነት ጸባይ እንዳላት ሳታውቅ ቀርታ ይሆን አላውቅም። ብሌን ከምትላት ይልቅ የደጅ ሰው መጥቶ ስለ ብሌን የምነግራትን ነገር ታምናለች። እና ብዙ ጊዜ በጣም የሚያሳዝን ጊዜ ያሳልፋለች። መሄጃታ ከቤት ተባራ ቤተ ክርስቲያን ግቢ ውስጥ ስታለቅስ፣ ከዛ ደግሞ ፌስታሏን ይዛ በየመንገዱ የምታውቀው ዘመድ ጓደኛ የላት እና የምትሄድበት ጠፍቷት በየጥጋ ጥጉ ቁጭ ስትል እና ብቻ በጣም ነበር ልብ የምትነካው። አስቡት እንግዲህ እናቷ የሚያምር ህይወት እየኖረች ለዛውም ማትታወቅ አንዲትን ከጎዳና ላይ አንስታ እያኖረች ልጅ ብላ፣ እሷ ግን በየመንገዱ ስትንከራተት ሳያት ከዚህ በላይ የብሌን ስቃይ ሊበቃ ይገባል። እናቷ ሰላም መሆኗን ማወቅ አለባት። እውነቴን ነው የምላችሁ። እና በጣም ነበር ያሳዘነችኝ። እናቷ ቤት ሞልቶ ተርፎ እሷ ግን መቀመጫ ወንበር እንኳታ በየመንገዱ ስትንከራተት ከማየት በላይ የሚያሳዝን ነገር የለም። በኃይሉ ግን በጣም ጨካኝ ሰው ነው። በጣም ጨካኝና አረመኔ ወንድም ነው። እንዴት በዚህ መጠን በእህቱ ልጅ ላይ ሊጨክን ቻለ? እሷ ግን በጣም ንጹሕ ልብ ስላላት እንግዲህ ካያችሁ ዳግም በነገሮች ተናዶ በኃይሉን በጩቤ ወግቶት ነበረ እና ምግሩ ጣ ደርሳ እሱን ትሪት ስታደርገው የነበረው እሷ ነበረች። እሱ ያደረገባትን ነገር ግን ብታውቅ እና እንግዲህ እንደዚህ አይነት ወንድሞችም አሉ። ስም ብቻ ማለት ነው። ወንድም የሚለው ስም አይገባቸውም ሲጀመርም። እንደ በኃይሉ አይነት ደግሞ ማለት ነው ስግብግብ ሰዎች። እስካሁን ድረስ እንግዲህ አንድም ነገር ያገኘው ነገር የለም። ብዙ ነገር አድርጓል። የእህቴን ንብረት አገኛለሁ ብሎ የእሷን ንብረት ቀምቶ ለራሱ ለመውሰድ በጣም ብዙ ዋጋ እየከፈለ ይገኛል። እስካሁን ከእሷ 5 ሳንቲም አላገኘም። ነገር ግን በቻለው አቅም የእሷን የሆነ ነገር ሁሉ መውሰድና እሷን ማጥፋት ይፈልጋል። ነገር ግን ሚስጥሩ ከብዙ ሰዎች ጆሮ ደርሷል። አሁን ላይ የእነሱን ቤት ሚስጥር የማያውቅ ሰው የለም። ሌላው ደግሞ ወይዘሮ ገነት እውነቱን ለብሌን መናገር አለባት። ለሰላም መናገር ባትችል ማለት ነው ለብሌን መንገር አለባት። ይህን ነገር እስኪ እናጣራ። የሆነ ሰው ደውሎ ሰላም እናትሽ እንደሆነች ነግሮኛል፣ ነገር ግን እንደባለፈው እንዳትጎጅ ስለፈለግኩ ነው እና ጉዳዩን ብናጣራስ ብትላት፣ ብሌን ጋም ሌላ እውነት አለ። ሰላም ልጇን የምትፈልግ ሰው ናት፣ ግን ደግሞ ልጇ ያልሆነች ልጅ ደግሞ ልጅ ሆና እሷ ቤት ያለች ልጅ እንዳለች ታውቃለች። ስለዚህ ምናልባት ይህ ነገር ሰላም እናቴ ልትሆን ትችላለች ብላ ብሌን የመጠራጠር እንትን ሊኖራት ይችላል ብዬ አስባለሁ። ስለዚህ ይሄ ቁልፍ ያለው ወይዘሮ ገነት ጋር ነው ብዬ አስባለሁ። ነገር ግን እሷ ዝም ብላለች። እዚህ ቀደም በዚህ ጉዳይ ተጣልተው ነበረ፣ እናትሽን አላገናኝም በማለት ማለት ነው። አሁንም በድጋሚ በዚህ ጉዳይ እንዳይጣሉ እውነቱን እያወቀች የማውቀው እውነት አለ፣ እውነት የሆነ ውሸት ግን አላውቅም፣ ይሄ ነገር እንደዚህ ነው ብላ መናገር እያለባት እስካሁን ድረስ ዝም ብላታለች። እንግዲህ እንደ ዳግም የብሌንም እውነት ይውጣ። ከዚህ በላይ ብሌን መሰቃየት የለባትም። በኃይሉና ቃል ደግሞ እንግዲህ እንደምታውቁት በቃላት ራሱ ሳይቀር ነው የሚግባቡት። እንግዲህ ካያችሁ ሄለን የምትባል የቃል ጓደኛ አለች፣ አብሮ አደጓ ናት። ስለ ቃል እያንዳንዱ ህይወቷን ታውቃለች። በዛ ላይ ደግሞ አሁን እየሰራች ያለውን ወንጀልም ታውቃለች። የሰላም ልጅ ላይ ብላ ሳትሆን እዛ ቤት እንደምትኖር ሚስጥሯን ሁሉ ነግራት ነበረ። በዛ የተነሳ እንግዲህ እዛ ቤት እቃዋን ጠቅላ መታለች። እዚህም አልኖር ከሆነ የሰላምን ንብረት አንቺም አትበይው እኔም አልበለው፣ ስለዚህ እኔም እንዳንቺ እዚህ ቤት የመኖርና የዚህ ቤት ንብረት እኩል ይገባኛል እያለቻት ትገኛለች። እውነቷን ነው። ምክንያቱም ደግሞ ለሚስጥሯ ስትል ያለቻትን ነገር ሁሉ ማድረግ አለባት። ቀድሞ ነበር መጠንቀቅ። መጀመሪያ ሚስጥሯን ደብቃ ቤት ይዝ ኑሮ ይህ ሁሉ ነገር አይመጣም ነበረ።
ነገር ግን ቃል ሚስጥሯን አሳልፋ በመስጠት አሁን ላይ ሌላ ተቀናቃኝ መጥቶባታል እና እንግዲህ በዚህ ጉዳይ ነበረ አቶ በኃይሉ እስር ቤት ነበረ። እናም ከእስር ቤት ከወጣ በኋላ ይቺ ልጅ እዚህ ቤት እንደመጣች እና ያስቸገረቻቸው እንደሆነ መጥፎ ልጅም እንደሆነች ሰላም ተናግረዋለች ለአቶ በኃይሉ። አቶ በኃይሉም እንግዲህ ይችንማ ከዚህ ቤት ማስወጣት ነው እንጂ ማንን ለማመጣም ብሎ ተናዶ ለማስወጣት ሲሄድ ነበር። እንግዲህ ቃል ቶሎ ብላ ማስወጣት አንችልም፣ እሷ ስለ እኔ ታውቃለች፣ ስለ ማመም ታውቃለች፣ ስለ አንተም ታውቃለች። አያችሁ የኮድ ቋንቋቸው ነው። ሰላም ግራ ገባት። ስለ እኛ ሁሉ ታውቃለች ስትል በኃይሉና ቃል ግን ተግባብተው ነበረ። ሚስጥራችን ታውቃለች፣ ስለዚህ እዚህ ቤት መውጣት አትችልም ስትል እንግዲህ በኃይሉን በኮድ ቋንቋ አውሩታ ሰላምን ግራ ጋብተው ልጅቷ እንዳትወጣ ሲያደርጉ እያየን ነው። ነገር ግን በኃይሉና ቃልም አሁን ላይ አይተማመኑም እርስ በርሳቸው። አንዳቸው አንዳቸውን ለማስወገድ፣ አንዳቸው አንዳቸውን ከጨዋታ ውጭ ለማድረግ እየጣሩ ነው። ምክንያቱም አቶ በኃይሉ አይኑ እያየ ወይም ደግሞ ቃልን ከዚህ ሂጂ ማለት አይችልም ወይ እህቱን ይቅርታ ጠይቆ ልጇን ብሌንን ካላስረከባት በስተቀረ ከዚህ በኋላ ከቃል ትዕዛዝ ውልፍት ማለት አይችልም። ምክንያቱም ጨዋታውን የጀመረው እሱ ነው። ቃልንም ወደዛ ቤት ያመጣት እሱ ነው። ስለዚህ አንድ ነገር አደርጋለሁ ቢል በቃል ቁጥጥር ስር ነው ማለት ነው። እናም የወጣው ችግር ውስጥ ነው የገባው። አድርግ ያለችውን ነገር ሁሉ ያደርጋል ማለት ነው በዚህ የተነሳ። ለዛም እንግዲህ አሁን ላይ እሱ እየብቻ ሁሉንም እየቀጣ ይገኛል። መጀመሪያ የጀመረው ከሳሚ ነው። ሳሚን ሚስጥሩ ስለሚያውቅ ብቻ ነገ አንድ ነገር ያደርጋል ብሎ ስላሰበ አሁን ላይ አግተው እያሰቃየው ይገኛል። ቀጣይ ተረኛ ደግሞ ቃል ናት። ቃል ደግሞ ይሄ ነገር አይቀርላትም። አሁን ላይ በኃይሉ ገንዘቡን ሁሉ ለብቻ መውሰድ ነው የሚፈልገው። በዛ ላይ ደግሞ ሰላም ንብረቱን ሁሉ ለማዞር በስሟና ልጇንም ወራሽ አድርጋ ለማስገባት እየሰራች ስለሆነ ይህን ነገር እኔ ያስጨርስልሻለሁ እያለ ይገኛል። ያ ማለት እንግዲህ ይህን አጋጣሚ ተጠቅሞ ገንዘቧን ለራሱ ለማድረግ መሞከሩ አይቀርም። ስለዚህ ብሌን የምታውቀውን እውነት ካልተናገረች በድጋሚ ሰላምን ወጥመድ ውስጥ ያስገባታል። ሚስጥር ስለበዛ ነው ብሌን እናቷ ልታገኝ ያልቻለችው ብዬ አስባለሁ። እና ውድ ቤተሰቦች እንግዲህ አደራ ድራማ እስካሁን ድረስ ብሌን እናቷ ሰላም መሆኗን ማወቅ አልቻለችም። አሁንም እናቷን እየፈለገች ትገኛለች። በቀጣይ ክፍል እንግዲህ በክፍል 36 አደራ ድራማ ላይ ምን ሊፈጠር ይችላል የሚለው አጓጊ ነው። እስከዛው ድረስ የዛሬው ቪዲዮ ይህን ይመስል ነበረ። በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ።